ተሰፈውዋ ለምህረቱ ለእግዚእነ ኢየሱስ ክርስቶስ እንተ ሕይወት ዘለዓለመ ዓለም የዘላለም ድህነት የሚገኝባት የኢየሱስ ክርስቶስን ቸርነት ተስፋ አድርጉ። አዎ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ቅዱስ ዳዊት ተስፋ ሆሙ ለኩሎሙ አጽናፈ ምድር ቅዱስ ያሬድ ለምስራቁም ለምዕራቡም ለሰሜኑም ለደቡብም ተስፋ አንተ አይደለህም? ወተስፋሰ አዎ ዘኢያሳፍር የማያሳፍር ተስፋ አዎ ተስፋ አዎ እነሆ የነቢያት ተስፋ የሱባኤ ተስፋ የትንቢት ተስፋ አዎ የጽሑፍ ተስፋ አዎ ማን ነው? እግዚአብሔር አይደለምን? እግዚአብሔር አይደለምን? ምን አለ? የያዕቆብ ወንድም ይሁዳ የኢየሱስ ክርስቶስ ወንድም ይሁዳ አንድ ምዕራፍ ብቻ ነው ያለው። በአንዱ ምዕራፍ ተከታታይ ትርጓሜ ትምህርት ተማምረናል። አሁን 21 ቁጥር እስከ መጨረሻው ነው እየተማርን ያለን። ምን ይላል? የዘላለም ድህነት የሚገኝባት የኢየሱስ ክርስቶስን ቸርነት ተስፋ አድርጉ አለ። አንተን ተስፋ የሚያደርጉ አያፍሩም። ማን? እግዚአብሔርን ተስፋ የሚያደርጉ አያፍሩም። እግዚአብሔርን ተስፋ የሚያደርጉ ግነዩ ለእግዚአብሔር ወጸውዑ ስሙ እስመ ለዓለም ምሕረቱ ለእግዚአብሔር ተገዙ። አዎ ምሕረቱ ለዘላለም ነውና ተስፋነቱ ቸርነቱ አዎ ለዘላለም ነውና የማን? የእግዚአብሔር የነቢያት ትንቢት የነቢያት ሱባኤ የነቢያት እነሆ አዎ ምንድን ነበረ ተስፋቸው? እግዚአብሔር ነው። ምን ይወርዳል ይወለዳል ከማን? ከድንግል እያሉ ተስፋ ያን ተስፋ ሰንቀው ዛሬ ክረምት ነው። ገበሬው ማንን ተስፋ አድርጎ ነው? መጋዘን ውስጥ ወይም ጉድጓድ ውስጥ ወይም ጎተራ ውስጥ ወይም አቆማዳ ውስጥ ወይም ደግሞ ማዳበሪያ ውስጥ ያለውን እህሉን ወስዶ ደረቅ መሬት ላይ ይዘራል፣ ይተኛል፣ ይነሳል። ማንን ተስፋ አድርጎ ነው? እግዚአብሔርን። የመጨረሻው ተስፋ ምንድን ነው? ይበቅላል፣ ይለመልማል፣ ያብባል፣ ያፈራል፣ አጭዳለሁ፣ እከምራለሁኝ፣ መኖ ለእንስሳት ፍሬውን ወደ ጎተራ አስገባለሁ ብሎ ነው። ተስፋው ማን ነው? እግዚአብሔር። ያዕቆብ 5:15 ላይ ምን ይላል? እነሆ ለመልካሙ ገበሬ መልካሙ እግዚአብሔር ተስፋ ላለው ገበሬ ተስፋን እውነት የሚያደርግ እግዚአብሔር አው እነሆ የፊተኛውና የኋለኛውን ዝናብ ተስፋ አድርጎ ለሚዘራና እነሆ እግዚአብሔር ላመነ መልካሙ ገበሬ መልካሟ መሬት ታበቅልለታለች። መልካሙ እግዚአብሔር ደግሞ ስለ አንዱ ፋንታ 30፣ 60፣ 100 ፍሬ እንዲያፈራ ያደርግለታል ይላል። አዎ ይህንን ነው የሚናገረው። ገበሬ ተስፋ አድርጎ ነው። ተስፋ የሌለው ገበሬ አያርስም፣ አይዘራም፣ አያጭድም። አዎ ይልቁንም እነሆ የዘራውን ያጭዳል። በዘራው ልክ ባረመው ልክ አዎ በድካሙ ልክ ያገኛል ማለት ነው። በትንሹ የዘራ በትንሹ ያጭዳል፣ በብዙ የዘራ ደግሞ በብዙ ያጭዳል ማለት ነው። ስለዚህ የነቢያት ተስፋ ምን አለ ቅዱስ ያሬድ? ተፈጸመ ተስፋ አበው በማርያም ድንግል ወበቀራኔው ተተክለ መድኃኒት መስቀል። የአበው ተስፋ የአብርሃም የይስሐቅ ያዕቆብ ማለት ነው። አዎ የአበው ተስፋ እሺ። እንደገና ደግሞ የነቢያት ተስፋ የነገስታት ተስፋ በማን? በድንግል ማርያም ተፈጸመ። ድንግል ማርያም ወላዲት አምላክ አምላክን ወለደች። አምላክ ከድንግል ማርያም ተወለደ። የተወለደው አምላክ በቀራንዮ መስቀል ላይ ተንጠልጥሎ ስጋውን ቆርሶ ደሙን አፍሶ ዓለሙን አዳነ። የነቢያት ተስፋ ይሄ ነው። የገበሬው ተስፋ ደግሞ አሁን ዝናብ ይወርድለታል። መሬት የዘሩባትን ታበቅላለች፣ የተከሉባትን ታጸድቃለች። መጀመሪያ ቡቃያው፣ ከዚያ ልምላሜው፣ አበባው፣ ከዚያ ፍሬውን ገበሬው ያገኛል። ማነው ተስፋ? እግዚአብሔር ስለሆነ ማለት ነው። ለዚህ ነው የዘላለም ድነት የሚገኝበት እነሆ ክርስቶስ አዎ የዘላለም ድህነት የሚገኝባት የክርስቶስን ቸርነቱን ተስፋ አድርጉ አለ። ብሉይ ኪዳን ላይ እንመልከት። ኤርምያስ ምን አለ? እውነተኛ በአምላካችን በእግዚአብሔር ብቻ መዳን አለ። የዘላለም ድህነት መዳን በማን ነው? በኢየሱስ ክርስቶስ ነው። አዎ ማቴዎስ 8 ላይ 100 አለቃው ልጁ ታመመበት ወደ ጌታ መጣና ልጄ ታሞብኛልና ይዤው እንዳልመጣ አይችልም፣ ባለህበት ሁነህ አድንልኝ አለው። እመጣለሁ፣ ሂድ፣ በቤትህ አድንልሃለሁ፣ ፈውስልሃለሁ።
እግዚአ አዝዝ በቃልከ ይሄው ወልዴ። አዎ እነሆ ጌታዬ ሆይ ቃል ብቻ ተናገር፣ ልጅ ይድናል። ከቤቴ ከጣራው በታች በበሩ ልትገባ የኔ ቤት አንተን አይመጥንህም፣ አንተ አዎ አምላክ ነህ አለው። እንደዚህ አይነት መቶ አለቃ አይቻላቅም፣ ልጅህ ድህኗል አለ። ይሄ ጊዜያዊ ድነት። ወደ ዮሐንስ ወንጌል ምዕራፍ 5 እንሂድ። 38 ዓመት ሙሉ አልጋ ላይ ተኝቶ በሽታ ይዞት አዎ እነሆ ወደ አንድ ጎን እንኳን መገላበጥ ያልቻለ በዛን ወቅት ለመዳን በሳምንት አንድ ቀን ቅዳሜት ወደ ጸበል ገብቶ የመጀመሪያ ተጠማቂ ሆኖ አንድ ሰው ብቻ ይድን ነበር። ፍጹም ድነት ስላልነበረ አንድ ሰው ብቻ ይድን ነበር። ታዲያ ይህ ሰውዬ ለመዳን 3 ነገር ይጠይቀዋል። አንደኛ ታሞ በራሱ ጉልበት ቀድሞ ገብቶ መጠመቅ፣ በዚህ ጊዜ ይድናል። ሁለተኛ እሱ ካልቻለ ታሞ ወገኖቹ አዝረው ወይም ታቅፈው ያስገቡታል፣ ይድናል። ሶስተኛ እሱም ጉልበት ከሌለው ዘመድም ከሌለው ገንዘብ ያለው ገንዘቤን እሰጥሃለሁ ብሎ በሰው ጉልበት ሄዶ መዳን ይቻል ነበር። ይህ ሰውዬ ግን 3ቱም የለው፣ ጉልበትም የለው፣ ዘመድም የለው፣ ገንዘብም የለው። ጌታ ለብዙ ዘመን እንደታመመ አወቀና መዳን ትፈልጋለህን አለው። ሰው የለኝም አለው። አይ አሁን እየጠየቅኩ ያለ መዳን ትፈልጋለህ ወይ አለው። እፈልጋለሁ አለው። ተንስ ንሳ አራተከ፣ ተነሳና አልጋህን ተሸክመህ ሂድ ወደ ቤት አለው። ተንሳ ነሳ አራቱ አይቶ ቤቶ ውቱ መጻጉ፣ ተነሳና አልጋውን ተሸክሞ ወደ ቤቱ ገባ። ታዲያ ጌታ ምን አለው? አንተ ሰው አለው እስካሁን የያዘህ የስጋ በሽታ ነው። አዎ የስጋ በሽታ ነው። ከዚህ በኋላ ግን ዘላለማዊ የነፍስ በሽታ እንዳይዝህ እንዳትበድላል። አያችሁ፣ አሁን እኛ የምንታመመው ጊዜያዊ በሽታ ነው። ይሄ የስጋ በሽታ ጊዜያዊ በሽታ ነው። ትልቁ በሽታ ዘላለማዊ የሚባለው የነፍስ በሽታ ነው ማለት ነው። ሰው የነፍስ በሽታ እንዳይዘው መጾም፣ መጸለይ፣ መማር፣ ማወቅ፣ ማድረግ፣ አዎ ክርስትናውን እምነቱን መጠበቅ፣ ስራውንና እምነቱን አዎ እነሆ እምነትህንና ስራህን ያዕቆብ ብሏል። አዎ ያዕቆብ ምዕራፍ 2 ላይ እምነትህንና ስራህን ለይተህ አሳይ ብሏልና እምነትን በስራ ስራን በእምነት መግለጥ ይህ ከሆነ ምን ይሆናል? የዘላለም በሽታ ከኛ አይመጣም ማለት ነው። ይህን ነው የሚናገረው። ታዲያ እነሆ መዳን በማን ነው አለ? በኢየሱስ ክርስቶስ። የማቴዎስ ወንጌል ምዕራፍ 9 ቁጥር 6 ላይ እነሆ ሕሙማን ይፈቅድው ለዐቃቤ ሥራይ ወአኮጥያን፣ እነሆ የታመሙት ባለመድኃኒቱን ይፈልጉታል፣ ባለመድኃኒቱን ይፈልጉታል ይላል። ስለዚህ ይሁዳ የጌታ ወንድም፣ ይሁዳ የያዕቆብ ወንድም ምን ይለናል? የዘላለም ድህነት የሚገኝባት የጌታችን የኢየሱስ ክርስቶስ ቸርነቱን ተስፋ አድርጉ። ማንን ተስፋ እናድርግ? እግዚአብሔር። ግን እኛ እንደዚያ ነው ወይ? ባለስልጣኑን፣ ባለሀብቱን፣ ባለጉልበቱን አዎ እንደዚያ ነው ተስፋ የምናደርገዋል። ክርስቲያን ግን ተስፋ ማድረግ ያለበት ማን ነው? እግዚአብሔርን። አዎ የማያሳፍር ተስፋ፣ የማያሳቅቅ ተስፋ፣ አዎ መንገድ ላይ የማይቀር ተስፋ ማን ነው? ኢየሱስ ክርስቶስ ነው ማለት ነው። እስመቦ አዎ ለዘትዘልፈው በእንተ ኃጢአቱ፣ ስለ ኃጢአቱ የምትዘልፉት አለና ወበፍቅሩ ለእግዚአብሔር። አዎ እነሆ ስለ ኃጢአቱ የምዘልፉት ሰው አለና ይልና ይልቁንም የዘላለም ድህነት የሚገኝባት የጌታችን የኢየሱስ ክርስቶስ ቸርነቱን ተስፋ አድርጉ ይለናል። ወቦ ለዘትምህርዎ፣ የምታቃልሉት ሰው አለ፣ የምታቃልሉት ሰው አለ፣ የምትጠሉት ሰው አለ። እንደው ዝም ብላችሁ መንገድ ላይ አይታችሁ የምትጠሉት ሰው አለ። እንደው ዝም ብላችሁ የምታርቁት፣ የምታገሉት፣ ሳየው ይደብረኛል ማየት አልፈልግም የምትሉት ምንም ሳያደርጋችሁ፣ ሳይበላባችሁ፣ ሳይጠጣባችሁ፣ ሳይለብስባችሁ ምንም አየሁት ጠላሁት የምትሉት ሰው አለ። ታዲያ ምን አለ? ወቦ ለዘትምህርዎ፣ የምትመክሩት የምታስተምሩት አለ፣ ይቅር የምትሉት አዎና ወደኛ አብረን እንብላ አብረን እንጠጣ የምትሉት አለ። ደግሞ ሳይህ ጠላሁህ መንገዴ ላይ ወግድ የምትሉት አለ። ነገር ግን እውነቱን እውነት ሐሰቱን ሐሰት አዎ ሰውን በገንዘቡ በሀብቱ በስልጣኑ ሳይሆን ሰው በመሆኑ ብቻ ልንወደው ይገባናል። ሰሎሞንን ዳዊት ምን አለው? ልጄ ሆይ ሰው ሁን። ሰው ሰውን ለመውደድ መነሻም አለው መድረሻም አለው። ምን አለው? መነሻ አለው መድረሻ አለው። መልክ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ቤት ሊሆን ይችላል፣ ሀብት ሊሆን ይችላል፣ ስልጣን ሊሆን ይችላል ወዘተ እንደዚህ። ስለዚህ ሰው በእንዲህ አይነት መልኩ መነሻ አለው መድረሻም አለው። ለመጥላትም መድረሻ አለው፣ ለመውደድም መነሻ አለው። እግዚአብሔር ግን እነሆ እኛን አዎ የሚወደን ሰው በመሆናችን ብቻ ይወደናል። ኃጢአተኛ ስንሆን ደግሞ ይጠላናል። እግዚአብሔር የሚጠላው ኃጢአትን ብቻ ነው። አዎ ኃጢአትን ጠላው ይላል። ምን ይላል?
አቤልን ወደድኩ፣ ቃየልን ጠላሁ፣ ያዕቆብን ወደድኩ፣ ኤሳውን ጠላሁ እያለ ነው የሚናገረው እግዚአብሔር። ይህንን የሚናገረው ማለት ነው። ዮሴፍን ወደድኩት፣ ወንድሞቹን ጠላሁ እያለ ነው የሚናገረው እግዚአብሔር። ስለዚህ እግዚአብሔር የሚጠላው ኃጢአትን ነው፣ ሰውን አይጠላም። የእግዚአብሔር ባህሪ ሰው በአርአያ እግዚአብሔር የተፈጠረ ስለሆነ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደምንመለከተው ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን እንፍጠር ብሎ ያመጣውን ሰው እግዚአብሔር ሰውን አይጠላም። አዎ እግዚአብሔር ከኛ ላይ የሚጠላው ኃጢአትን ብቻ ነው ማለት ነው። ኃጢአት ግን ምን ራቁ ይላል እግዚአብሔር። ራቁ ምኔ ገበርተ አመፃ፣ ክፉ የምታደርጉ ከኔ ራቁ ይላል ማለት ነው። እና ይቀጥልና ምን ይላል? የምትመክሩት የምታስተምሩት አለና ንጹሕ ርእሰክሙ በሃይማኖት። አዎ በሃይማኖት ራሳችሁን ስሩ። አዎ አሁን ብዙ ሰዎች ቤተክርስቲያን ይሰራሉ፣ ያልተሰራ አይሰራም። መጀመሪያ በሃይማኖት መሰራት ያስፈልጋል። በፍቅር አዎ፣ በሰላም በይቅርታ መሰራት ያስፈልጋል። ያለበለዚያ ቢዝነስ ሊሆን ይችላል እንጂ አዎ። ምክንያቱም ዳዊት ለምን የእግዚአብሔርን ቤት አልሰራም? ንጉሥ ነው፣ ይችላል። ድንጋይ ማስፈለጥ፣ አረግ ማስመዘዝ፣ ሳር ማሳጨድ፣ እንጨት ማስቆረጥ፣ ጉድጓድ ማስቆፈር፣ ጭቃ ማስወካት ይችላል ዳዊት። ለምን አልሰራም? እግዚአብሔር አልፈቀደለትም። ለምን አልፈቀደለትም? የዳዊት እጅ ብዙ ነገር አድርጎ ስለነበር። ስለዚህ አዎ ያልተሰራ አይሰራም። መጀመሪያ መሰራት ይጠይቃል፣ ለመስራት ማለት ነው። የእግዚአብሔርን ቤት ለመስራት ይህን ይጠይቃል ማለት ነው። ወቦ ለዘታድኅንዎ እሙስተ እሳት፣ መክራችሁ አስተምራችሁ ከገሃነም የምታድኑት አለና ወበመንፈስ ቅዱስ ጸልዩ። አዎ በመንፈስ ቅዱስ ጸልዩ። አዎ እነሆ መክራችሁ አስተምራችሁ ከገሃነም የምታድኑት አለና። ለዚህ ነው ወንጌል አዎ ነሱ እስመ ቀረበት መንግሥተ እግዚአብሔር፣ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ። አዎ ተመለሱ ማለት እኮ መክሮ አስተምሮ አንዳንዱን መጥፎ ነገር እንዳይሰራ፣ ለምሳሌ እንዳይገድል፣ ለምሳሌ እንዳይሰርቅ፣ ለምሳሌ እንዳይዘሙት፣ ለምሳሌ እንዳይሳደብ፣ ለምሳሌ ክፉ ስራ እንዳይሰራ፣ አዎ ለምሳሌ እንዳያማ፣ እንዳይጠራጠር መክራችሁ ታድናላችሁ። አዎ መምከር ማስተማር ማለት ነው። አዎ ያወቁትን ማሳወቅ፣ የሰሙትን ማሰማት፣ ስለሰማነው በጎ ነገር መናገር፣ ስለምናውቀው ድንቅ ነገር መናገር፣ ስለተማርነው መልካም ነገር መናገር። ይሄ እኮ ነው ማዳን ማለት ነው። ማዳን ማለት ይሄ ነው ማለት ነው። እና ይቀጥልና ምን ይላል ሐዋርያው ይሁዳ? አዎ የያዕቆብ ወንድም የጌታ ወንድም ይሁዳ ምን ይላል? መክራችሁ አስተምራችሁ ከገሃነም የምታድኑት አለ በመንፈስ ቅዱስ። ሰዎች በሰይጣን ተነሳስተው ሰውን ያሳድዳሉ፣ መጥፎ ይመክራሉ። በመንፈስ ቅዱስ ተነስተው ደግሞ በጎ ነገርን ይመክራሉ፣ ያስተምራሉ፣ እነሆ ሰዎችን ወደ በጎ ነገር ያደርሳሉ የሚለውን ይናገራል ማለት ነው። ለዚህ ነው ማንነትህን እንድነግርህ ጓደኛህን ንገረኝ። መጥፎ ሰው ከሆነ መጥፎ ነገር ይመክርሃል፣ መልካም ሰው ከሆነ መልካም ነገር። አዎ መልካም ሰው ከመልካም ልቡ መልካም ነገር ያወጣል፣ መጥፎ ሰው ከመጥፎ ልቡ መጥፎ ነገር ያወጣል። አዎ ስለዚህ ሰውን አዋዋሉ ይወስነዋል። መልካም ሰው ጋር ከዋልክ መልካም ዘምስለ ጠዋይ ተጠዊ ወምስለ ኅሩይ ኅሩይ ትከውን። ከመልካሙ ጋር መልካም ትሆናለህ፣ ከክፉ ጋር ክፉ ትሆናለህ። ከሌባ ጋር ከዋልክ ሌባ ነህ። አዎ ከጠንቋይ ጋር ከዋልክም እንደዚያው ነው። እነሆ ከዝሙተኛ ጋር ከዋልክም እንደዚሁ ነው የምትሆነው። ከውሸተኛ ጋር ከዋልክ እንደዚያ ነው የምትሆነው። ስለዚህ ማንነትህን እንድነግርህ ጓደኛህን ንገረኝ የሚባለው ለዚያ ነው ማለት ነው። መክራችሁ አስተምራችሁ ከገሃነም የምታድኑት አለና ይልና ቅዱስ ጴጥሮስ ምንድን ነው ያለው? ወንድሜ ቢበድለኝ ስንት ጊዜ? 7 ጊዜ አለው። 7 ጊዜ 7 የምትመክሩት የምታድኑት አለ ይለናል። ወቦ ዘይድህን ፈሪሆ ወነሲሆ ወትባልህዎ፣ አላበጃችሁም ብሎ ንስሐ ገብቶ የሚድን አለና። እነሆ ጓደኞቹ ክፉ ቢሆኑ እናንተ ለእኔ አታስፈልጉኝም፣ እኔ በጎ ነገር እፈልጋለሁ ብሎ ከእነሱ ተለይቶ ንስሐ ይገባል። እነሆ መጥፎ ሲሰሩ ያየ ካለ አይ እናንተ አደረጋችሁት እኔ ደግሞ አየሁኝ ብሎ እነዚያ በማድረግ እሱ በማየቱ ንስሐ ይገባል። አዎ መልካም ስራ አዎ ከመልካሙ እግዚአብሔር ነው። መጥፎ ስራ ደግሞ ከመጥፎ ከዲያብሎስ ነው። ደግ ስራ ከደጉ ከእግዚአብሔር ነው። ክፉ ስራ ከክፉ ከዲያብሎስ ነው። ሐሰተኛነት ከዲያብሎስ ነው። መልካምነት ከእግዚአብሔር ነው። ይህንን ይናገርና ምን ይለናል? ተሰፈውዋ ለምሕረቱ ላለው አንድም እስመቦ
ዘልፍዎ በኃጢአቱ የምትዘልፉት አለና ለዘትዘልፍዎ አዎ የምትዛለፉት ሰው አለና አዎ የምትሰድቡት ሰው አዎ ጨርቃም ማቃም ድሃ ብላችሁ አለ። ነገር ግን አይሆንም። ጨርቃም አትበሩ፣ ድሃም አትበሩ። ሰውን በሰውነቱ አክብሩት። ስላለው ስለሌለው ያይደለ በአርአያ ሥላሴ የተፈጠረ ነውና አዎ ወቦ ለዘትምህርዎ እንደምትመክሩት ሰው ያንን ምከሩት፣ እንደምትምሩት ሰው ያንን ማሩት፣ ይቅር እንደምትሉት ሰው ያንንም ይቅር በሉት እንጂ እንደዚያ አታግሉት ይልና የምትመክሩትንም የምታስተምሩትም አለና ምክሩ ትምህርቱ በሲኖዶስ ተጽፏል። ሲኖዶስ ተመልከቱ ይልና መክራችሁ አስተምራችሁ ከገሃነም አድኑት። ምን ይላል? አንዳንዶቹን ይላል እንደውም ነጥቃችሁ ከምን አውጡ? ከእሳት አውጡ ይላል። አንዳንዶቹን ነጥቃችሁ ከምን አውጡ? ከእሳት አድኑ። ከምን? ከእሳት። አዎ እሳት። የምን እሳት? የመከራ እሳት እንዳይበላቸው አንዳንዶቹን እየነጠቃችሁ ከእሳት አድኑ ይለናል። ይህን ይነግረናል። ይቀጥልና ምን ይላል? አዎ እነሆ አዎ እያንዳንዳችሁ ለንስሐ ራሳችሁን አዘጋጁ ይልና የቀደመ ግብራቸውን ጠልተው አዎ ኃጢአታቸውን አስወግደው ለሚቀርቡ ሰዎች ያዕቆብ 5:19 ላይ ምን ይላል? እነሆ ያን የብዙ ሰዎች ጸሎት አዎ ዘይቱ የታመመውን በሽተኛ ያድነዋል። ስለዚህ ሁላችሁም ለመዳን የእግዚአብሔርን ቸርነት አዎ ለማድረግ ሞክሩ እያለ ባለ ራእዩ ዮሐንስም ራእይ 3:4 ላይ እንዲህ ይለናል ይናገራል። አዎ እንደውም ምዕራፍ 2 ላይ የቀደመ ፍቅርህን ይቅርታህን ቸርነትህን ትተሃልና እመጣብሃለሁ ይልናል። እንደገና ደግሞ ባለ ራእዩ ዮሐንስ በነገራችን ላይ 3 መልእክት፣ 1 ራእይ፣ 1 ወንጌል የጻፈ ነው። ዮሐንስ ወንጌላዊ መስቀል ስር ከድንግል ማርያም ጋር በቁርጥ ቀን በመከራ ቀን የተገኘ ሐዋርያ ነው። ይህን ሐዋርያ 70 ዘመን ሙሉ የኢየሱስ ክርስቶስ መከራ እየታየው እያለቀሰ ፊቱ የጠቆረ ቁጽረ ገጽ ይለዋል። 70 ዘመን የክርስቶስ መከራ እየታየው ነው የሚለውና ምን ይላል? እንግዲህ እንዴት እንደተቀበልክና እንደሰማህ አስብ፣ ጠብቀውም ንስሐም ግባ። እንግዲያስ ባትነቃ እንደ ሌባ እመጣብሃለሁ፣ በማንኛውም ሰዓት እንደምመጣብህ ከቶ አታውቅም። የማቴዎስ ወንጌል ምዕራፍ 24 ላይ ምን ይላል? ሌባ የሚመጣበትን ሰዓት የቤት ባለቤት ቢያውቅ ቤቱን ይጠብቃል። ነገር ግን ሌባ የሚመጣበት ሰዓት አይታወቅም ይላል። የእግዚአብሔርን ጥሪ የሚመጣበት ሰዓት አይታወቅምና ስለማይታወቅ ራሳችሁን ጠብቃችሁ ንስሐ ገብታችሁ ጠብቁ ይለናል ማለት ነው። መድኃኒታችን እግዚአብሔር ኃጢአት የሌለባችሁ አድርጎ ሊጠብቃችሁ ይቻለዋል። አየው፣ ይሄ ደግሞ እነሆ መድኃኒታችን ወይክል እግዚአብሔር መድኃኒነ እግዚአብሔር አምላካችን ይችላል። ይክል ኩሎ አልቦ ዘይሳነው እነሆ የሚሳነው የለም ለማለት ለእግዚአብሔር ሁሉን ይችላል። ስለዚህ ኃጢአት ሳይኖርባችሁ በጽድቅ እንድትመላለሱ እግዚአብሔር ማድረግ ይችላል። ይቀጥልና ምን አለ? ንጹሐን አድርጎ በባለሟልነት በጌትነቱ ፊቱ ሊያቆማችሁ ይቻለዋል። ምን አድርጎ? ንጹሐን አድርጎ፣ ቅዱሳን አድርጎ፣ እውነተኞች አድርጎ ከማንኛውም ነገር ጠብቆ ኃጢአት እንዳሰሩ። ለምሳሌ ቅዱስ ያሬድ ታሪክ አለው፣ ብዙ ታሪክ አለው። ነገር ግን የተያዘለት እግዚአብሔር ንጹሕ ጻድቅ ደግ አድርጎ እንደሰወረው አለ የሚናገር። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ አካሄዱን ከእግዚአብሔር ጋር ስላደረገ ተሰወረ። ኖህ አካሄዱን ከእግዚአብሔር ጋር አደረገ፣ የመዓት ውሃ አላገኘውም። እዝራ አካሄዱን ከእግዚአብሔር ጋር አደረገ፣ ተሰወረ። ኤልያስ አካሄዱን ከእግዚአብሔር ጋር አደረገ፣ ወደ ሰማይ በሰረገላ ተነጠቀ። ለዚህ እኮ ነው ንጹሐን አድርጎ በባለሟልነት በጌትነቱ ፊቱ ሊያቆማቸው ይቻለዋል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስልጣን ይክል አቅሞተክሙ ይላል። እንደ አባ ጵላን ውጣ አስተምር አለው። ዝም አለው። ውጣ አስተምር አላልሁም አለው። አስተምርስ ካልከኝ ኦ እግዚኦ አይትትምኔ ሰይጣነ። የሚገርም ነው።
ሰይጣነ ትዕቢት አለው ጫንቃህን ዳሰው አለው። ቢዳስሰው ወረከበ ሕፃነ ይላል። የሚገርመው ነገር ውጣ፣ አስተምር፣ ተናገር ቢለው ዝም አለ። እየተናገርኩ እኮ ነው ሲለው ካስተማርኩስ እንግዳ አለ። እነሆ እንደ አባ ጵላን ይላል። ውጣ አስተምር አለው፣ ዝም አለው። ውጣ አስተምር አላልሁህም አለው። አስተምርስ ካልከኝ ኦ እግዚኦ አይትትምኔ ሰይጣነ ትዕቢት አለው። ጫንቃህን ዳሰው አለው። ቢዳስስ ወረከበ ሕፃነ ይላል። ደቦል ልጅ ያህል ሆኖ ከጫንቃው ላይ ታዝሎ አገኘው። አውርዶ አውርደው አለው። ቢያወርደው እንደ ጭስ ተኖ እንደ ጉንበኖ ጠፍቶለታል በላዩ ላይ የነበረው ሰይጣን አለ። በእውነት ሰይጣንን ከሀገራችን ከኢትዮጵያ ላይ ያስወግድልን። እያበላላን እያገዳደልን ያለ እርሱ ስለሆነ ማለት ነው። ዘሎቱ ስብሐት ክብር ጌትነት ያለው ወእበይ ገናናነት ያለው ጌትነቱ ኑሮት ገናናነት የሌለው አለና እበይ አለ። ወገርል ገናናነት ኑሮት ኃይል የሌለው አለና ኃይል ያለው አለ። ወስልጣን ኃይል ኑሮት ስልጣን የሌለው አለና ስልጣን ያለው አለ። ቅድመ ኩሉ ፍጥረተ ዓለም ዓለም ሳይፈጠር ይዜኒ ከዛሬ እስከ ዕለተ ሞት ወዘልፈኒ ከዕለተ ሞት እስከ ዕለተ ምጽአት ወለኩሉ ዓለማት ዘይመጽእ ከዕለተ ምጽአት በኋላ ዘሎቱ ስብሐት ይላል። አሜን። በእውነት ያለ ሐሰት መዓልት መልእክተ ይሁዳ እሁ ለያዕቆብ ወያዕቆብ የያዕቆብ ወንድም የይሁዳ መልእክት ምዕራፍ 1 ናት። ትርጓሜ መልእክተ ይሁዳ ተፈጸመ፣ ተጠናቀቀ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ለእግዚአብሔር ክብር ምስጋና ይድረሰው። ገብረ መስቀል ሚዲያ ነው። እንግዲህ ራዕየ ዮሐንስ ምዕራፍ 22 ነው፣ ትርጓሜውን ተምረናል። ያዕቆብ ምዕራፍ 5 ነው፣ ትርጓሜውን ተምረናል። ይሁዳ አንዲት ምዕራፍ ነው ያለችው። በዚቹ በምዕራፉ ላይ ግን በጣም ብዙ ታሪክ ያለው ነውና በተከታታይ ተማምረናል። አሁን ቀጣይ ደግሞ እንግዲህ ወደ መልእክተ ጴጥሮስ እንወርዳለን። እናንተ ደግሞ ተከታተሉ። ስትከታተሉ ደግሞ ገብረ መስቀል ሚዲያ እያላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ምክንያቱም ብቻችን ሳይሆን ሁላችንንም ተነጋግረን ተማምረን ሰው እንደዘራው ባያገኝም እግዚአብሔር እንደፈቀደለት ያገኛልና አኮ ዘሮ ጸዳይሙ ዘበደረ የሮጠው ሁሉ የዋንጫ ባለቤት አይደለም፣ እግዚአብሔር የፈቀደለት የቀደመ ነውና ሁላችንም እንድንቀድም እግዚአብሔር ይርዳን። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።